بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. أيها الإخوة والأخوات እንግዲህ ያው ሁዝ አቂደትክ የምትለውን ኪታብ ጀምረን በረመዳን ምክንያት ማለት ነው ያው አቋርጠን ነበረ። እንግዲህ አላሁ ሱብሓነሁ ወተዓላ ረመዳናችንን የሚቀበለን ኢንሻአላህ። አሁን እንግዲህ ደርሳችንን ኢንሻአላህ ቃል በቃል አላህ ሱብሓነሁ ወተዓላ ባገራልን መልኩ ማለት ነው እንትን እንላለን እንጀምራለን ማለት ነው። ያው ከ26ኛው ነው የምናነሳው ዛሬ ሱዋል ይላል ማለት ነው። ሁዝ አቂደትክ ሚነል ኪታቢ ወሱነህ አሷሂሃ የምትለውን እንግዲህ ማለት ነው ያው ጀምረናል ኢንሻአላህ። ሱአል 26ኛው ማለት ነው ማ ሁክሙ አሳሂል ማ ሁክሙ አሳሂል ያኔ የሳሂል የድግምት የደጋሚ ሁክሙ ምንድነው ፍርዱ ይሉናል ሸህየው ማለት ነው። ጅም መልሱ ማለት ነው አሲህሩ ደጋሚ ማለት ነው ድግምት ማለት ነው ሚነል ኩፍር ከክህደት ነው ማለት ነው። ይሄ መርገም የሚባለው ነገር ማ ሁክሙ አሲህሩ ድግምት የሚባለው ፍርዱ ምንድነው ተተባለ እሱ እንግዲህ ምንድነው አሲህሩ ሲህሩማ ጅም ማለት ነው መልሱ ሚነል ኩፍር ከክህደት ነው ይላሉ ሸህየው ማለት ነው። ምን ተንተርሰው ነው ቃል አላሁ ተዓላ አላህ ሱብሓነሁ ወተዓላ ይህን አስመልክቶ እንዲህ ያለው ማለት ነው። ምን ብሏል? ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናሰ ሲሕር አለ። ወላኪነ ነገር ግን ማለት ነው ሸያጢኖች ከፈሩ ካዱ ዩዓሊሙነ በማስተማራቸው ማለት ነው። አናሰ ሰዎችን በማስተማራቸው ምንድን አሲህር ያኔ ድግምትን በማስተማራቸው ሸይጧኖች ማለት ነው ከፈሩ እያለን ነው አላህ ሱብሓነሁ ወተዓላ። እንግዲህ ያው ግልጽና ግልጽ ነው ሁላችሁም የምታውቁት ነው። ሱረቱል በቀራ ላይ ወተበኡ ማ ተትሉ ሸያጢን አላ ሙልኪ ሱለይማን ወማ ከፈረ ሱለይማን ወላኪነ ሸያጢነ ከፈሩ ብሎ ተኋላ አያው ይሄ ነው ማለት ነው። ለአኺሪ እስከ መጨረሻው ድረስ ማለት ነው። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ደግሞ ምን ብለዋል? ኢጅተኒቡ ተጠንቀቁ አሉ አሰብዐ ሰባቱን ማለት ነው አልሙቢቃት አጥፊና አደገኛ የሆኑ ሰባቶቹን ወንጀሎች ተጠንቀቁ አሉ። አንደኛው እንግዲህ ምንም ጥርጥር የለውም አሽርኩ ቢላህ በአላህ ሱብሓነሁ ወተዓላ ማጋራት ነው። ለምን ኢነላሃ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻ ነው። አላህ ሱብሓነሁ ወተዓላ በሱ ላይ ምንንም ቅንጣትንም የሚያጋራን ሰው አልምርም ብሏል ማለት ነው፣ ዝቷል ማለት ነው። ሁለተኛው ደግሞ ተላይ እንዲያየነው ማለት ነው አሲህር በቁጥር ሁለተኛ የሚገኘው ምንድነው? ድግምትንም እንግዲህ ተሽርክ ቀጥሎ ድግምት ነው ማለት ነው። ድግምትንም ተጠንቀቁ እሱም ያው ክህደት ነውና ማለት ነው። ረዋሁ ሙስሊም ዘግቦታል ይላል። 27ኛው ጥያቄ ደግሞ ማለት ነው ሀል ኑሰዲቁ አራፈ ወልካሂን ይላል ማለት ነው። ሀል ኑሰዲቁ እውነት እንላለንን አራፍ የሚባለው አዋቂ ማለት ነው። ወልካሂን ጠንቋይ ነገራችን እንግዲህ አራፍ የሚባለውን ወልይ ይሉታል፣ ወልይ ሸይጣን ማለት ነው። ወልካሂን የሚባለው ደግሞ የሆነ ነገር ተጠቅሞ እጁ ላይ እንዲህ እየመታ ያን እንትን የሚል ማለት ነው። ያ እንግዲህ ምን ይባላል? ጠንቋይ ይባላል። የሚጠነቁል ማለት ነው የምናውቀው እኛ ማለት ነው። ስለዚህ ሀል ኑሰዲቁ እውነት እንላለንን አራፍ አዋቂ የሩቅን አዋቂ የሚል ወልካሂን እንዲሁም የሩቅን እየጠነቆለ አቃለሁ የሚል ማለት ነው። ጠንቋይን አቃለሁ የሚል እንሰድቃለንን ፊ ኢልሚል ገይብ ያንም ደግሞ የምንሰድቀው በምኑ ነው? በሩቅ ሚስጥር ማለት ነው።
በሩቅ እውቀት ላይ አውቃለሁ እያሉ በሚሞግዱበት እነሱን እውነት እንላለንን ይላል። ይሄ እንግዲህ ጥያቄው ነው ማለት ነው። ወደ መልሱ ሲገቡ ሸህየው ምን አሉ? ጂም አሉ ላ ኑሰዲቁሁማ ሁለቱንም አራፍንም ወልካሂን ያለውንም አንሰዲቅም አሉ። ላ ኑሰዲቁሁማ ሁለቱንም ጠንቋዩንም አውቃለህ የሚለውንም አንሰዲቅም ብለው አሉ ማለት ነው። ሊቀውልሂ ለንግግር ሲባል ተዓላ ከፍና ለቅ ያለው ቁል ብለህ በላቸው ላ የዕለሙ የሚያውቅ የለም መን ፊ ሰማዋቲ ወልአርድ በምድርም በሰማይም ያለውን በአጠቃላይ የሚያውቅ የለም። አልገይበ የሩቅን ማለት ነው። ኢላላህ አላህ ስብሓነሁ ወተዓላ ቢሆን እንጂ ብለህ በላቸው ይላል አላህ ስብሓነሁ ወተዓላ። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ሰለም ደግሞ ምን ብለዋል? መን አታ የመጣ ወይም የሄደ አራፈን አው ካሂነን ወደ ጠንቋይም ሆነ ወደ አዋቂም ሆነ የሄደ ፈሰደቀሁ እውነት አለው ማለት ነው። ሂዶ ወደዛ ማለት ነው። ወደ አዋቂ ወደሚባለው ወደ ጠንቋይ ወደሚባለው ማለት ነው። ያኔ ወደዛ ሄዶ እውነት አለው ፈሰደቀሁ እውነት አለው በዛ ቢማ የቁሉ በሚለው ፈቀድ በእርግጥም ከፈረ ክዷል ማለት ነው። ቢማ ኡንዚለ ያኔ በወረደው አላ ሙሐመድን ሰለላሁ ዐለይሂ ወሰለም በነቢያችን ሰለም ላይ በወረደው በዚህ በቁርአን ክዷል። ሶሂሁን ረዋሁ አሕመድ ዘግበውታል ይላል። 28ኛው ጥያቄ ደግሞ ማለት ነው ሀል የዕለሙ የሚያውቃለን አልገይበ ገይብን የሩቅ ሚስጥር የሚያውቃለን አሃዱን አንድ የሆነ ማለት ነው። አንድ አካል የሩቅ ሚስጥር የሚያውቃለን ይላሉ ማለት ነው። ጂም መልሱ ላ የዕለሙ ልገይበ አሃዱን አንድም አካል የሚያውቅ የለም። እዚህ ላይ እንግዲህ እኩል ነው ሁሉም ማለት ነው። መላይካውም መልእክተኛውም ማንኛውም ሰው እኩል ነው ማለት ነው። እኩል ነው፣ ምንም ልዩነት የለውም። ስለዚህ ላ የዕለሙ ልገይበ አሃዱን አንድም አካል የሚያውቅ የለም ካለ በኋላ እስቲስና ሊያወጣልን ነው ማለት ነው። ኢላ ሲቀር አለ። ኢላ ሲቀር ወይም ኢላ ቢሆን እንጂ መን አጥለዐሁ ላሁ አላህ ብቅ ያደረገለት ወይም አላህ ያሳወቀው ሲቀር እንደ ማለት ነው። አላህ ያሳወቀው ሚነ ሩሱሊ ከመልእክተኛ ማለት ነው። ከመልእክተኛ እሱ ያሳወቀው ሲቀር ሌላ ግን ማንም የሚያውቅ የለም የሩቅ ሚስጥር ይላል አላሁ ስብሓነሁ ወተዓላ። ቃለ ተዓላ አላህ ስብሓነሁ ወተዓላ እንዲህ አለው ዓሊሙል ገይቢ ፈላ ዩዝሂሩ አላ ገይቢሂ አሐዱን። ዓሊሙል ገይቢ የሩቅ አዋቂ የሆነው ፈላ ዩዝሂሩ ግልጽ አያደርግም አላ ገይቢሂ በሩቅ እውቀት ላይ ማለት ነው። አሐዱን ለአንድም ግልጽ አያደርግም ኢላ ቢሆን እንጂ ማለት ነው። መን ኢርተዷ ለወደደው ሚን ሩሱሊ ያኔ ከመልእክተኛው እሱ ለወደደው ቢሆን እንጂ ያኔ ለማንም ግልጽ አያደርግም ይላሉ። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችንም አለይሂ ወሰላቱ ወሰላም ይህን አስመልክተው ምን ብለዋል? ላ የዕለሙል ገይበ ኢለላህ ብለዋል ማለት የሩቅም ሚስጥር የሚያውቅ የለም ኢለላህ አላህ ስብሓነሁ ወተዓላ ብቻ ሲቀር ብለው ሐሰኑን ይሄ እንትኑ ሐዲሱ ማለት ነው። ሐሰን ነው፣ ጥሩ ነው። ረዋሁ ጠብራኒ ይዘግበውታል ይላሉ። ኢንሻአላህ እንዳይበዛባችሁ ቃል በቃል ስለሆነ ያው ደቂቃ ላለማስረዘም በዝቹ እንብቃቃለን። ለዛሬ ኢንሻአላህ አዘወጀል እንጨርሳታለን። እናንተም በሰማችሁት እኔም በተናገሩ አላህ ስብሓነሁ ወተዓላ ይጥቀመን። ወሰለላሁ ወሰለም ወባረክ አላ ነቢይና ሙሐመድ ወአላ አሊሂ ወአስሐቢሂ አጅማኢን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።